ከዚህ በለጠ መዓት ምን አለ? ሕፃናት ራሳቸውን የሚያጠፉበት፣ ወጣቶች ራሳቸውን የሚያጠፉበት ጊዜ፣ በመዓት ጊዜ እባክህን ምሕረትህን አስብ። አንድ ነገር አላጋንንም፣ እምሰማው ድምፅ ወገኖቼ ሆይ ለእናንተ መናገር አልችልም። ግን አንድ ነገር በእርግጠኝነት ልንገራችሁ፣ እግዚአብሔር ጣልቃ ገብቶ ካላሰበን አሁን ከምንሰማው ነገር የባሰ ነገር ይሆናል። አንዋሽም፣ እኔ አልዋሽም፣ እናንተም አትዋሹም። ሁላችንም የተያዝነው በራሳችን ጉዳይ ነው። አይደለም እዛው መልሱ ለራሳችን በራሳችን ጉዳይ ነው የተያዘው። ያውም ደግሞ በምድራዊ ጉዳይ ነው። ወይ ተቸገርንበት፣ ወይ ታመምንበት፣ ወይ የምንፈልገው ነገር አለ፣ በሱ ነው የተያዝነው። እግዚአብሔር ደግሞ የኔን አጀንዳ የሚይዝልኝ ማን ነው? ያያል ወደ ምድር ሁሉ። ማን ነው የኔን አጀንዳ ህዝቤን ወጣቱን የሚታደግልኝ? ወጣቱ ግራ ተጋባ። ወገኖቼ ሆይ ለእናንተ መንገር የሚያስፈልገኝ አይመስለኝም እኮ። ግን ማን ነው? እግዚአብሔር አጀንዳ ይዟል እኮ። እግዚአብሔር አጀንዳውን እኮ የምትቀበል ቤተክርስቲያን ነች። ቤተክርስቲያን የአጀንዳ ተቀብላ በፊቱ ስታቀርብ እኮ እጁ ሊዘረጋ ነው። ማን ነው የእግዚአብሔርን ሸክም የሚሸከም በዚህ ዘመን ላይ? የልዑሉን ሸክም ለመሸከም ልብ ያለው ቤተ ክርስቲያንን ይመለከታል። አብያተ ክርስቲያናትን ይመለከታል። ሸክሜን ትሸከማላችሁ? የልቤን ሐሳብ ታያላችሁ? ወይስ ከራሳችሁ አዙሪት አልወጣ አላችሁ? በመዓት ጊዜ ምሕረትን አስብ ብለው የሚንበረከኩ ልዑሉ እጁን ይዘረጋል የእግዚአብሔርን ሸክም ለመሸከም። አያችሁ፣ ያዕቆብ እንደዚህ አለ፣ እግዚአብሔር ሆይ ትተኸናል፣ ረስተኸናል፣ ጥለኸናል አለ። አላወክምን አለው። በቃ አለና እግዚአብሔር አልሰማህምን? እግዚአብሔር የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽመው ይወድቃሉ። አምላካቸውን በመተማመን የሚጠባበቁትን ግን ካየኋቸው ኃይላቸውን አድስላቸዋለሁ፣ በክንፍም አወጣቸዋለሁ፣ ወደ ሐሳቤም አስጠጋቸዋለሁ፣ አወጣቸዋለሁ፣ ወደ ፈቃዴ ምክር አስጠጋቸዋለሁ ይላል የሰራዊት ጌታ እግዚአብሔር። ወገኖቼ ሆይ ዓይናቸው የተገለጡ ባሪያዎች እንደዚህ ይላሉ። ወገኖቼ ሆይ በመዓት ጊዜ ምሕረትህን አስብ። እንደው እችን ይዛችሁልኝ ወደ ቤታችሁ ብትሄዱ በመዓት ጊዜ፣ በለቅሶና በሮሮ ጊዜ፣ በማይመች ጊዜ እግዚአብሔር እኮ ወገኖቼ ሆይ እኛን እንደዚህ ነው ያለን፣ አንኳኩ እከፍታለሁ፣ ለምኑ እመልሳለሁ። እስቲ ከፈለጋችሁ እናንተ እኮ ክፉዎች ናችሁ፣ ክፉ ናችሁ። ልጆቻችሁ አባዬ እንቁላል ቢላችሁ እባብ ትሰጣላችሁ? ዳቦማ ቢልሽ ድገት ሰጪዋለሽ? አትሰጪው። ዳቦ ካለሽ ዳቦ ነው የምሰጪው። አይደለም እንዴ? አሳ ካለ አሳ ነው እንጂ እባብ አትሰጠው። ስለዚህ እናንተ ክፉዎች ሆናችሁ ለልጆቻችሁ እንዲህ መልካም ነገር ማድረግ ካወቃችሁ፣ እንግዲያውስ ለሚለምኑኝ እኔ እንዴት አራራም ነው እኮ የሚለው ቃሉ። ብትጮሁ እኮ ራራለሁ እመልሳለሁ ይላል የሰራዊት ጌታ እግዚአብሔር። ወገኖቼ ሆይ እግዚአብሔር የሚራራ አባት ነው፣ የሚመልስ አባት ነው። ስሙ ለዘላለም የተባረከ ይሁን። አሜን። ወገኖቼ ሆይ ብዙዎቻችን ካልተነካን አንንበረከክም። እንኳንስ ለሰው፣ እንኳንስ ለትውልድ፣ እንኳንስ ለወጣቱ ለራሳችን ስንቶቻችን ስንትነን? እስቲ ተንበርካችሁ በኢየሱስ ስም እዚህ ሰፈር ላይ ያለህ አዚም የምትረቅብኝ መንፈስ ልቀቅ ብላችሁ በሰፈራችሁ እንኳን የምትጸልዩ ስንት ናችሁ? ወገኖቼ ሆይ አያችሁ፣ በጸሎት እስካልተጋደልን ድረስ በኋላ ነገሮች ድንገት እንደ ደራሽ ውሃ ሲመጡ ምን አደረግንህ እግዚአብሔር ሆይ? እኔ በጠራው ጊዜ ዝም አላችሁ፣ በምትጠሩበት ሰዓት እኔም ዝም እላለሁ ነው የሚለው የሰራዊት ጌታ ቅዱስ እግዚአብሔር። ምንድነው የምትለን? እግዚአብሔር ሆይ በከንቱ ፈልጉኝ አላልኩም፣ እመልሳለሁ ይላል የሰራዊት ጌታ ቅዱስ እግዚአብሔር። ምን አይነት ትልቅ በረከት ነው! ምን አይነት ትልቅ ወገኖቼ ሆይ ይሄ ነገር የገባኝ ዕለት እንደዚህ አልኩኝ፣ ወይኔ ምን ጌታዬ፣ ቤቴ ጸሎት ቤት ነው፣ አንኳኳ ከፍታለሁ። ምን አይነት መብት! ምን እንዴ! ቆይ እስቲ አንኳኳ ከፍታለሁ ብሎ ውጪ በረዶ ላይ ታድራለህ? ለምነኝ እሰጣለሁ። ችግሬ አለማመን ካልሆነ፣ ችግሬ እግዚአብሔርን ቃል ማላምን ከሆነ እንጂ የሚናገረው እኮ የታመነና ጻድቅ ነው። ወገኑ በብሉይ ኪዳን እኮ አንኳኩ አልተባሉም። በዓመት አንዴ ካህኑ ገብቶ ሊቀ ካህኑ ሰምቶ የሚናገረውን ሊሰሙ ውጪ ነው የሚጠብቁት። እንደዚህ እኛ እኮ እንደዚህ ነው። በየትም ቦታ በማንኛውም ጊዜ አንኳኳ፣ እኔ እከፍታለሁ፣ ፈልግ ታገኛለህ። አንተ ክፉ ነህ፣ እባብ አትሰጥም ለልጅህ። እንኪያስ የብርሃናት አባት ለሚለምኑት መንፈስ ቅዱስን አብልጦ ይሰጣቸው። ለትውልዱ የሚያመጡ ዋጋቸው በሰማይ ብቻ አይደለም፣ በምድርም እግዚአብሔር በሚያስፈልጋቸው ነገር ይመጣል። ለምን? የእግዚአብሔርን ሸክም ተሸክመዋል። የሚያመጡ ለትውልዱ። ያ ብቻ አይደለም ወገኖቼ ሆይ
እግዚአብሔርን ፊቱን የመፈለግ እግዚአብሔር ምህረቱን ይመልስልን። የእግዚአብሔር ፊትን የመፈለግ ምርኳችን ይመለስልን። ፊቱን የሚፈልጉ ለትውልዱ የሚያመጡ እግዚአብሔርን የሚለምኑ እነሱ ወገኖቼ ሆይ መቼ እንደሆነ በማናቀው ሰዓት ደረቱን በወርቅ መታጠቂያ የታጠቀው አይኖቹ እንደ እሳት ነበልባል የሆኑ በቶን የነጠረ የጋለ ናስ የመሰሉ እግሮች ያሉት ጸጉሩ ነጭ እንደ በረዶ የሆነው ከአፉ ስለታም ሰይፍ የሚወጣው ለሚማልዱ በቶን የመጠረ የጋለ ናስ በመሰሉ እግሮቹ እየተራመደ ይመጣል። ወደ ጓዳህ ይመጣል። 2000 ዓመት ዘሎ ይሄ ቅዱስና ሕያው የሆነው ቃል እጃችን ላይ ደረሰ። እንዴት ደረሰ? እንዴት የደህንነት ምስጢር እኛ ዘመን ድረስ መድረስ ቻለ ካላችሁ በመጀመሪያዊቱ ቤተክርስቲያን አባቶችና እናቶች በመንፈሳዊ ሕይወታቸው ተግተው እንደነበረ ከቃለ እግዚአብሔር ላይ እንመለከታለን። ምን ያደርጉ ነበረ? ተግተው ወገኖቼ ሆይ በሐዋርያት ትምህርት በእግዚአብሔር ቃል የተጉ ነበሩ። በሐዋርያት ትምህርት ይላል። ከዛ በኋላ እንጀራውን በመቁረስና በየጸሎቱ ህብረት ነበራቸው፣ አንድነት ነበራቸው፣ ፍቅር ነበራቸው። በመካከላቸው ክፋትና አመፅ፣ ጥላቻና እኔነት አልሰለጠነባቸውም ነበረ። ምክንያቱም ስለተጉ ያተጋቸው መንፈስ ኃይል በላያቸው ላይ ስላለ ኤናቢስ የሆነ መንፈሳዊ እንቅስቃሴ የሚመስል ነገር ያለው ሰው እንኳን ወደ መካከላቸው መግባት አይችልም ነበረ። ምክንያቱም በሰው ሁሉ ፊት ሞገስ ነበራቸው ይላል። ህዝቡ ደግሞ ሁሉ ያከብሯቸው ነበር ይላል። የሚድኑትም በየጊዜው በላያቸው ይጨመሩ ነበር ይላል። ምንድነው እሱ ሚስጥሩ ካላችሁ ወገኖቼ ሆይ በሐዋርያት ትምህርት የተጉናቸው፣ በጸሎት የተጉናቸው። በየጸሎቱ የሚለው ቃል በጣም ይገርመኛል። በየጸሎቱ ይተጉ ነበረ። ስለዚህ ነው ወገኖቼ ሆይ ይኸው ምን ያህል በረከት እንደሆኑ ተመልከቱ። ትውልድና ትውልድን ዘመንና ዘመናትን እየተሻገረ ቃለ እግዚአብሔር እኛ ጋር ደረሰ። ለምንድነው አንዳንድ ሰዎች ለምንድነው እሱ መትጋት የሚያስፈልገው? አሁን እኮ ትጋት አይደለም፣ ትጋትማ ሌላ ነገር ነው። ይሄ ኖርማል የሆነውን ነገር እንኳን በሰዓት እንኳን መተን በትክክለኛው 4 ሰዓት ላይ እንኳን ገብተን ጥቂት እንኳን እቺ በእሁድ ሰንበት የሰጠናትን ጊዜ እንኳን ከእግዚአብሔር ጋር ለማሳለፍ ጭንቅ ነው ወገኖቼ። ማለዳ ጸሎት አለ፣ እዚህ የሰንበት ትምህርት አለ። እሁዷን እንኳን እኮ ተጨንቀናል። እንኳንስ ልንተጋ የያዝናትን ነገር እንኳን ጥቂቷንም ነገር በስርዓት መያዝ እማንችልበት ምክንያት ምን ይሆን? ለምንድነው በመንፈሳዊ አካሄዳችን ትጋት ያስፈልገው? በመንፈሳዊ ሕይወታችን ተግተን የእግዚአብሔርን ነገር አንደኛ አርገን ቀዳሚ አርገን መመላለስ ያስፈለገበት ምክንያት ምንድነው ወገኖቼ? ምንድነው? ተግቶ መጸለይ፣ ተግቶ የእግዚአብሔር ቃል ህብረት ማድረግ፣ በቅዱሳን ማህበር ያለውን ህብረትና አንድነት ጋራ ተሳትፎ ማድረግ ያስፈለገበት ምክንያት ምንድነው ወገኖቼ? ብዙ የእግዚአብሔር ቃል ያለው ነገር ውስጥ አይደለም። አጭርና ግልጽ አጭር ነገር ወገኖቼ ሆይ ማቴዎስ ወንጌል ምዕራፍ 7:14 ላይ ሉቃስ 13:24 ላይ አንድ አይነት ሐሳብ ይናገራሉ። መትጋት የሚያስፈልገን ለሰው እኮ አይደለም ወገኖቼ ሆይ ለወንድሞች ለእህቶች እኮ አይደለም። በመጀመሪያ ለራሳችን እንዴት ለራሳችን? በጠባቧ በር ለመግባት በቀጭኗ መንገድ ለመሄድ ትጋት። ይሄ ኢየሱስ ክርስቶስ ያሰምረው የህይወት ጎዳና ነው። ለምን መትጋት አስፈልገኝ? ለምን እግዚአብሔርን ቃልና ጸሎት መንፈሳዊው ነገር ላይ ትጋት ለምንድን ነው የሚያስፈልገኝ? በሩ ጠባብ ነው፣ የሚገቡበትም ጥቂቶች ናቸው። መንገዱ ደግሞ ቀጭን ነው። እንደ ስጋ ሐሳብ እንደ ምኞቶቻችን አያራምድም። እንደ ስጋችን ፍላጎት እንደ አሮጌው ሰው በውስጣችን ባለው ሐሳብና ፍላጎት አያስኬድም። መንገዱ ሌላ መንገድ አለ። ኢየሱስ ክርስቶስ ነው ያለው ወገኖቼ ሆይ ሌላ መንገድ አለ። በሩ ትልቅ ነው፣ ሰፊ ነው። መንገዱ በጣም ትልቅ ነው መንገዱ። በዛ ደግሞ የሚሄዱ ብዙዎች ናቸው። ይሄኛው ትንሽ ነው የሚገቡበት። እላችኋለሁ በጠበበው በር ለመግባት ተጋደሉ። ብዙዎች ይፈልጋሉ አይችሉም አለ ኢየሱስ ክርስቶስ። ይሄ ወንጌል ነው። ማቴዎስ ወንጌል ምዕራፍ 7 ቁጥር 14 ላይ አለ። ሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ አለ። ለምንድነው መትጋት ያስፈልገኝ? በቀጭኗ መንገድ ለመሄድ። ለምንድነው መትጋት የሚያስፈልገኝ? በጠባቡ በር ለመግባት። ወገኖቼ ሆይ እግዚአብሔር አምላካችን ይርዳል። ምንድነው እሱ ዋናው ዓላማ? ጠባቧ በርና ቀጭኑ መንገድ አሮጌው ሰዋችንን አደብ ያስገዛዋል፣ ልክ ያስገባዋል። እንደፈለገ አይናገርም፣
እንደፈለገ አይወጣም፣ እንደፈለገ አይገባም። ስርዓት ያስይዘው። በቀጭኗ መንገድ ላይ የሚሄድ ከሐሜት የሸሸ ነው። ከክፋትና ከጥላቻ ጊዜ የሌለው ሰው ነው። ከእኔነትና ከማስመሰል የራቀ ሰው ነው። ምክንያቱም ለአንደበቱ አርነትን አይሰጠውም። እንደፈለገ እንዲናገር የሥጋውን ምኞት ለመፈጸም በተለያየ እግዚአብሔር በማይወደው ነገር ውስጥ አይንጠራራም። ወገኖቼ ሆይ ሕይወት ይሻለናል፣ ሕይወት ይሻለናል። ተጋደሉ ተብለን መንገዱ ላይ ጥንቃቄ ይፈልጋል ተብለን ወገኖቼ ሆይ፣ ስለዚህ እግዚአብሔር አምላክ ይርዳና። ለምንድነው እሱ ያቃተን? ወገን የሚያቅተን መሰላቸው? ስጋችን እንዲፋንን እንደፈለግን ስለለቀቅ ነው፣ አስለመድ ነው። ወይ ገብቶናል እኮ። ያልገባው ሰው እዚህ ውስጥ አንድ የለም። ሁላችንም ገብቶናል። ምንም የሚነገረን ነገር ብዙ አያስፈልግም። እየሆነ ያለው ነገር ገብቶናል። ግን ለምንድነው አቅም የጠፋው? እኔ ተግቼ የምጸልየው ወገኖች፣ አንቺ ተግተሽ የምትጸልየው፣ አንተ ተግተህ የምትጸልየው ዘላለማችን እንዳይበላሽ እኮ ጀምረናል ወገኖቼ። ወይ ለመጨረስ እኮ ነው። ገባን እኮ፣ ገብቶናል። እውነቱ ገብቶናል። እግዚአብሔር የማይወደው ነገር ገብቶናል። እግዚአብሔር የሚጸየፈውን ነገር እያደረግን እንዳለን አንዳንዶቻችን እናውቃለን። ግን አቅም የለም። እንደ እግዚአብሔር ፈቃድ ለመራመድ እንደ እግዚአብሔር ሐሳብ ለመኖር አቅም የለም። ለምን? አንድ ወቅት ላይ የተመሰረትንበት ነገር እሱ በጣም ወሳኝ ነው። በቀጣይነት ደግሞ ወገኖቼ ሆይ ትክክለኛውን የእግዚአብሔርን ሐሳብ እንደ እግዚአብሔር ቃል እንዲህ ነው የሚለው። ይኸውላችሁ ወገኖቼ ሆይ በጠበበው በር ገብቶ በቀጭኑ መንገድ ለመሄድ እንዲህ እኮ ነው የሚለው፣ ጠላቶቻችሁን ውደዱ ይላል። ወንጌል እኮ ነው ይሄ። ወንጌል እኮ ነው የጠፋው ከምድራችን ላይ። ምን ከዓለም ሁሉ ላይ የጠፋው። የሚጠሉህን ውደድ። አዎ፣ የማይጠሉትን የሚራገም ትውልድ እንዴት የሚጠላውን የሚወድበትን አቅም ያገኛል? ወንጌሉ የሚናገረው እንደዚህ ነው። ራሱን ይካድ፣ መስቀሉን ይሸከም፣ ይከተለኝ ይላል ወንጌሉ። ጠላቶቻችሁን ውደዱ፣ የሚረግሟችሁን ባርኩ፣ ለሚያሳዷችሁ ጸልዩ። ወንጌል ይሄ ነው ወገኖች። እውነተኛውን ወንጌል መነግራችሁ ራሴን መዳን ስለመፈልግ ነው። ባልናገረው እኔም ወየውልኝ። አያችሁ ወገኖቼ ሆይ፣ ስለዚህ አቅም ጠፋ። መጽሐፍ ቅዱስ ላይ በጣም የሚገርመኝ ያስፈራኝ ቃል አለ። ልጆች የሚወለዱበት ጊዜ ነው፣ ለመውለድ ግን ኃይል የለም ይላል። እሺ ካልተንበረከኩ እንዴት ይወልዳሉ? ከምጣቸውስ እንዴት ያርፋሉ? ሜዳል በኢዮብ መጽሐፍ ላይ ይንበረከካሉ፣ ልጆቻቸውንም ይወልዳሉ፣ ከምጥም ያርፋሉ። ከምጥ እንድናርፍ የሚፈልግ እግዚአብሔር ወገኖቼ ሆይ የነገረን የሕይወት መንገድ ያቀለሉላችሁ ሰባኪዎች ካሉ እውነተኛው ወንጌል ጠላትን የሚያስወድድ የሚረግሙህን የሚያስመርቅ ራስህን የሚያስክድ በቀጭኑ መንገድ የሚያስኬድ ስለሆነ እውነቱን ለሚነግረን ለልዑል እግዚአብሔር ክብር ይሁን። እውነቱን ነው የሚነግረን፣ አያቆላምጠን ወገኖቼ ሆይ። ቤተ ክርስቲያን በትጋት እንድትሰራ ከልዑሉ ሞቶ የተነሳው የዘላለሙን የልቡን ሐሳብ አጀንዳ ቤተ ክርስቲያን ላይ አስቀምጧል። እሱን ወደ ጎን አድርጋ ቤተ ክርስቲያን በራሷ አጀንዳ፣ በራሷ ሐሳብ፣ በራሷ ፍላጎት እየሄደች ከሆነ ወገኖቼ ሆይ አንድ ነገር አድርጉ። ይኸውላችሁ እግዚአብሔር ዓይናችሁን ከገለጠው ከእንደዛ አይነት ቦታ ላይ ቶሎ ሽሹ። ምክንያቱም እግዚአብሔር የሰጠው ምን መሰላችሁ? እንደዚህ ነው፣ ቤቴ የጸሎት ቤት ተብሎ ጠራል ይሆናል። እናንተ ግን አለ። አያችሁ የጸሎት ቤት ማለት እኮ ምን ማለት መስላችሁ? ለራስ ለወንድም ለእህት ለከተማ ለአገር ለአስተዳዳሪዎች ከሁሉ በፊት አብዝታችሁ ቀዳሚ አድርጋችሁ ጸልዩ የተባለበት ቦታ ምን ሊል ነው? ጌታዬ እንደዚህ ያለው ምንድነው ምክንያቱ? ቤቴ የጸሎት ቤት ነው፣ እናንተ ወደ እኔ ታለቅሳላችሁ፣ እኔ ሰምቼ እመልሳለሁ የሚለው በዓለም ላይ ይሄ የተፈጸመባቸው አገሮችን አይቻለው በዓይኔ ወገኖች። ቤቱ የጸሎት ቤት ነው፣ የነገር ቤት፣ የክፋት ቤት፣ የዘረኛ ቤት አይደለም። የሚጸልዩ ሰማይን ያስከፍታሉ፣ የእግዚአብሔር እጅ ይመጣል፣ የምድራቸውን ዘንዶ እርግማኑን ይሰብረዋል። ከዛ በኋላ ምድሪቱ ትባረካለች። ክብር ለኢየሱስ ክርስቶስ። አያችሁ ወገኖች ቤቴ አለ። ዝማሬ አያስፈልግም፣ ትምህርት አያስፈልግም፣ ስብከት አያስፈልግም። ያስፈልጋል። ሁሉም ግን ፍሬያማነትና ውጤታማነት እንዲኖረው ቤቱን ሲናገር የጸሎት ቤት ነው ያለው እግዚአብሔር። ወገኖቼ ሆይ ይሄንን ምርኳችንን ይመልስልን። ይሄንን የጸሎት ትጋት ምርኮ እግዚአብሔር አምላክ ይመልስልን። ወገኖች ይመልስልን። አስተውሎ አሁን ግን አያችሁ ግራ ከተጋባንበት እንድንወጣ ግድ ይለናል። ፍቅር ግድ ይለናል። በቃ የምንሰማው ነገር አለ እኮ የእግዚአብሔር ባሪያ። ወንድሞቼ
ከኢየሩሳሌም መጡ፣ ከእስራኤል ከይሁዳ መጡ። ጠየቋቸው፣ እንዲህ አልኳቸው፣ በዛ ከምርኮ የተረፉት ቅሬታዎቹ እንዴት ናቸው? ኢየሩሳሌም እንዴት ነች ብዬ ጠየቅኳቸው። ከይሁዳ የመጡ ይሄ ጌታ ባሪያ የጠየቃቸው አይ ቅሬታዎቹ በታላቅ መከራ ውስጥ አሉ፣ በታላቅ ውርደት ውስጥም አሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቿን በሳት ተቃጥለዋል ባሉኝ ጊዜ ይላል። ይሄንን በሰማሁ ጊዜ በእግዚአብሔር ፊት ተቀምጬ አለቀስሁ፣ አያሌ ቀንም አዝን ነበረ። ወደ ሰማይ አምላክ እጾም እና እጸልይ ነበረ። አንድ ነገር እናንተንም እኔንም ጠይቃለሁ። መከራን ወገኖች፣ ወጣቶች ራሷን አጠፋች፣ ራሱን አጠፋ ብለን ስንሰማ ምንድነው የምንለው? ምንድነው ምላሻችን? የጌታ ባሪያ እንደዚህ አለ፣ በሰማው ጊዜ ቁጭ ብዬ አለቀስሁ። አንድ መዝሙር ነበረ ድሮ ማቀው፣ የእምባ ሰው አርገኝ ባለ ራእይ የሚል መዝሙር ታስታውሳላችሁ? የእምባ ሰው አርገኝ ባለ ራእይ። ቁጭ ብዬ አለቀስሁ በሰማይ አምላክ ፊት አያሌ ቀን። ሰውየው እንደዚህ የሚለው ሰውዬ ማን ነው ካላችሁ፣ ቤተ መንግስት የሚኖር የተመቸው ሰው ነው። የቤተ መንግስት መኝታ ነው፣ ምግቡ የቤተ መንግስት ነው፣ ኑሮው የቤተ መንግስት ነው። ነገር ግን በሚሰማው ነገር ቁጭ ብዬ አለቀስኩ። ይሄን ምርኮ ይመልሳል። ስንቶቻችሁ ተስማማላችሁ? ይሄን ምርኮ ይመልስልን፣ ባካችሁ ይመልስልን እግዚአብሔር።